ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ አርዕስተ ዜናዎቹን እንደሚከተሉት ይዘን ቀርበናል። የማንም ፓርቲ ተላላኪ አይደለሁም ሲል ስምረት ፓርቲ ገለጸ። ከብልጽግና ፓርቲ ጋር ትጣመራላችሁ የሚለውን ጥያቄ ቀርቦላቸው ምላሽ ተሰጥቷል። በዚህም ጉዳይ ምን ተባለ የሚለውን የዜና ጥንቅራችን አካቶታል። የትራፊክ ቅጣቱ አንሷል ሲሉ ሚኒስትሩ ተናገረ። በኢትዮጵያ የሚፈጸም የትራፊክ ደንብ ጥፋት ብዛት ጋር ሲተያይ የሚቀጣው አሽከርካሪ አነስተኛ ነው ሲሉ የትራንስፖርትና ሎጂስቲክ ሚኒስተር ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምሰሙት ይሆናል። በዚሁም ጋር በተያያዘ ቦርዱ ምርጫ የሚያካሂድባቸው ቦታ ሁሉ እሳተፋለሁ ሲል ኢዜማ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ የሚያካሂድባቸው ቦታ ሁሉ እሳተፋለሁ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገልጿል። በዚህም ጉዳይ ዜና ጥንቅራችን አካተናል። የታጠቁ አካላት የሰላም መንገድ እንዲመርጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ጥሪ አቅርበዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምሰሙት ይሆናል። የህዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የታሪፍ ጭማሪ እንዲደረግ ያቀረቡት ጥያቄ ተፈጻሚ ሳይሆን መቆየቱ ተናግሯል። በዚህም ጉዳይ የዜና ጥንቅራችን የምሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ የማንም ተላላኪ አይደለሁም ሲል ስምረት ፓርቲ ገለጸ። ከብልጽግና ፓርቲ ትጣመራላችሁ የሚለው ጥያቄ ቀርቦላቸው ምላሽ ሰጥተዋል። የማንም ተላላኪ አይደለሁም ሲል ዲሞክራቲክ ስምረት ፓርቲ በዛሬው ዕለት ምክር ቤት ማዕከላዊ ኮሚቴ ስብሰባ ማካሄዱን በጀመረበት ወቅት ገልጿል። ስምረት ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት ጥምረት በመስራት ያሰበው ነገር የለም ብሏል። ከብልጽግና ፓርቲ ጋር የሚያያይዙ ሆን ብለው ነው ያሉት ፓርቲው ስምረት ብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓትና ኤርትራ ስለሄደ ሻቢያ ነው ማለት ነው ወይ ሲሉ ጠይቀዋል። መግለጫው የሰጡት አቶ ጌታቸው ረዳ ይመሩት በነበረ ጊዜ አስተዳደሩ ከንቲባ ተደርገው ተሹሟል። በህወሓት ተቃውሞ ስራቸው እንዳይሰሩ ታግደው የቆዩ ዲሞክራሲ ስምረት ፓርቲ መስራቾች አንዱ የሆኑት አቶ ብርሃነ ገብረ ኢየሱስ ገልጸዋል። በመግለጫቸው ላይ ትግራይ በተመረጠ መንግስት ሊያስተዳድር ይገባል ያሉት ፓርቲው በምርጫ ዝግጅት እያደረገ መሆኑን ገልጸው በኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና ለምርጫ ስነ ምግባር አዋጅ 16/2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልልና የፖለቲካ ፓርቲ ጊዜያዊ ምዝገባ ፈቃድ ለዲሞክራሲ ስምረት ፓርቲ ስምረት ግንቦት 18 ቀን 2017 ዓ.ም መስጠቱ የሚታወስ ነው። አቶ ጌታቸው ረዳ ገለጻ ከሆነ ፓርቲው በትግራይ ጉባኤ ለማካሄድ ፍላጎት የነበረ ቢሆን በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ መሆኑን ማካሄድ አለመቻሉን አስታውቀው ነበር። ለመሆኑም ከሌሎች ፓርቲዎች የመጣመር ፍላጎት አላችሁ ወይ? ይህ ጥምረት ከብልጽግና ፓርቲ ጋርም ቢሆን ልታደርጉ ትችላላችሁ የሚለው ለቀረበላቸው ጥያቄ አቶ ብርሃነ ገብረ ኢየሱስ በምላሻቸው ከሌሎች ፓርቲዎች ጋር ጥምረት ስለመፍጠር በሂደት የምናየው ጉዳይ ነው ብለዋል። ከብልጽግና ፓርቲ ጋር የሚያያዙ ግን ሆን ብለው ነው ያሉ ሲሆን ስምረት ከብልጽግና ጋር ቢሰራም ችግር የለውም፣ ነገር ግን እንደ ህወሓት አመራሮች ከሌሎች ሀገራት ጋር ሆነው ሀገር ለማጥቃት ማሰብ ነው ሊኮነን የሚገባ ሊሆን ይገባል ሲሉ ተናግረዋል። ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ስምረት ፓርቲ ያቋቋመው ዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ቡድን በተራዘመ አስተዳደር ግልበጣ ሴራ ከጊዜያዊ አስተዳደሩ ፕሬዝዳንት መንበራቸው እንዲለቁ ግፊት ስለተደረገባቸው መሆኑን መግለጻቸው ይታወሳል። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰው የትግራይ ታጣቂ ቡድን ይመራል በማለት ከአሁን ቀደም መወንጀሉ አይዘነጋም። ስምረት በበኩሉ አመራሩ የሚሰጠው አንድ ታጣቂ ቡድን በስሩ እንደሌለ ገልጸው በወቅቱ ውንጀላው አስተባብለዋል። የትራፊክ ቅጣቱ አንሷል ሲሉ ሚኒስትሩ ተናገሩ። በኢትዮጵያ የሚፈጸሙ የትራፊክ ደንብ ጥሰት በብዛት ሲተያዩ የሚቀጣ አሽከርካሪ አነስተኛ ነው ሲሉ የትራንስፖርት ሎጂስቲክስ ሚኒስተር ገልጸዋል። ሚኒስትሩ ይህን የተናገረው በህዝብ ተወካይ ምክር ቤት መደበኛ ስብሰባ ላይ ተገኝተው በአባልነት ለቀረበላቸው ጥያቄ በሰጡት ምላሽ ነው። ምክር ቤቱ አባላት አቶ ዳውድ መሐመድ አሽከርካሪዎች የመንግስት ገቢ እቅድ ለማሳደግ በሚል ትራፊክ እንደሚቀጡ መናገራቸውን አስረድተዋል። አቶ ዳውድ አሽከርካሪዎች በተለይ በአዲስ አበባ የመንግስት ገቢ ለማሳደግ በሚል እቅድ አሽከርካሪው እንዲቀጣ የሚል ቅሬታ እንደሚቀርቡ ጠቁመው ከፍተኛ ገቢ ለማግኘት እንደሚታቀድ እቅዱን ለማሳካት ደግሞ በወሩ አሊያም በአመቱ መጨረሻ ላይ ብዙ አሽከርካሪዎች እንደሚቀጡ ይናገራል። እውነታው ይህ የደንብ ማስከበር ሂደት የትራፊክ ስርዓት ለማስከበር ነው ወይስ ገቢ እንዲጨምር ግባቶቹ የቱ ነው ሲሉ ጠይቀዋል። ለጥያቄው ምላሽ የሰጡት የትራንስፖርት ሎጂስቲክስ ሚኒስተር የሆኑት አቶ አለምኒ ስሜ በእኛ ሀገር በእኛ እምነት ቅጣት ነው የሌለው ሲሉ መልሰዋል። ስላልተቀጣ ነው ሰው የሚያጠፋው ያሉት ሚኒስትሩ የምናሽከረክረው ሰዎች ብንታዝም ሰው መብራት አያከብርም፣ የሚቆጣጠረው ትራፊክ ከሌለ ቀይ መብራት ይጥሳልም ሲሉ ተናግረዋል። ቅጣት የሚጣለው ጥፋት ሲፈጽም እንደሆነ ያስረዱት ሚኒስትሩ አቶ አለምኒ ስሜ ሳያጠፉ ሰው አይቀጣም፣ በዝቷል አንሷል ከማለታችን በፊት አሽከርካሪውን ቅጣት መፍራት አለበት ብለዋል።
ሰው ካሜራ ተገጥሞለት እንኳ አይፈራም፣ ህጉንም አያከብርም የተለመደው ዩኒፎርም የለበሰ ፖሊስ ካላየ በቀር ሲሉም ገልጸውታል። ሚኒስትሩ አሽከርካሪ ህግን እንዲያከብር ነው መረባረብ ያለበት እንጂ ቅጣት በዛ የሚለው ከሌሎች ጎረቤት ሀገሮች አንጻር ግን የኛ ሀገር ቅጣት በጣም ትንሽ ነው ሲሉ ከምክር ቤት አባላት ለተነሳላቸው ጥያቄ መልስ ሰጥተዋል። ያለአግባብ የሚቀጡ ካሉ እነሱ ማረም ይገባል፣ ነገር ግን በእኛ ድምዳሜ ግን ቅጣት ያንሳል ብለዋል። ይህ ደግሞ ከጅቡቲ ጋር እንኳ ምን እንደሚመስል ማየት ይቻላል ሲሉ ትራንስፖርት ሎጂስቲክ ሚኒስተሩም አብራርተዋል። የታጠቁ አካላት የሰላም መንገድ እንዲመርጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ጥሪ አቀረቡ። የአማራ ክልል ህዝብ ከዚህ በላይ ጦርነት እያደረሰ ያለውን ችግር መሸከም ስለማይችል አሁንም ድረስ የታጠቁ አካላት የሰላም መንገድ እንዲመርጡ የአማራ ፋኖ ድርጅት አፋሕድ ከፍተኛ አመራሮች ጥሪ አቅርበዋል። በአማራ ብሔራዊ ክልል መንግስት በአማራ ፋኖ ህዝባዊ ድርጅት መካከል የተፈጠረ የሰላም ስምምነቱ አስመልክቶ አፋሕድ ከፍተኛ አመራሮች መግለጫ ሰጥተዋል። የአማራ ህዝብ ጥያቄ እናስመልሳለን ብለን ወደ ጫካ ብንገባም ትግላችን የአማራ ህዝብ ጠል በሆነና በኢትዮጵያ እንድትፈርስ የሚፈልጉ የውጭ ሀገርና የውስጥ ሀገር ጠላቶች እጅ መውደቅ ድርጅቱ ወደ ሰላም ስምምነቱ መምጣት አመራሮቹ ገልጸዋል። አፋሕድ ወደ ትጥቅ ትግል ከገባበት ካለፉት 3 ዓመታት ወዲህ በአማራ ክልል ህዝብ በሰላም መንቀሳቀስ የማይችልበት ደረጃ መድረሱንና ከትምህርትና ከጤና ከሌሎች አገልግሎት ውጭ ሆኖ ከፍተኛ ችግር ማስተናገዱን የአፋሕድ ምክትል ፖለቲካ መምሪያ ኃላፊ የወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ኢያሱ አበራ ተናግረዋል። የትኛውም ጥያቄ በሰላማዊ መንገድ እንጂ በጦርነት የሚፈታ ባለመሆኑ እንዲሁም በክልሉ ሰላም ህዝብ በላይ ጦት የሚደርስበት ችግር እንዲወጣ ድርጅቱም የሰላም ስምምነት መፈረሙን ገልጸዋል። እስከ መቼ ነው ጦርነት ውስጥ የምንቆየው የሚለው ጥያቄ በድርጅቱ ውስጥ በየደረጃው ካሉ ሰራዊት አባላት ጥያቄ ሲነሳ እንደነበር የገለጹት የአፋሕድ የጎጃም ጠቅላይ እዝ ፋይናንስ ኃላፊና አሁን የተደረገው ሰላም ስምምነት ተገቢ መሆኑን አረጋግጠው የተደረገው ስምምነት ሁላችንም ደስተኛ ነን ሲሉ ገልጸዋል። የድርጅቱ ጽሕፈት ቤት ምክትል ኃላፊና የወሎ ቤተ አማራ ጠቅላይ ግዝ እዝ አስተዳደርና ማህበራዊ ሚዲያ ኃላፊ ግርማ እጅጋየውና አማራ ጠል ወይም ኢትዮጵያ ጠል የሆነ ህወሓትና ሻዕቢያ ከግብጽ ተልዕኮ ተቀብለው የአማራ ክልል የማተራመስ አጀንዳ ይዘው እየተንቀሳቀሱ መሆኑ አካሄዳቸው ትክክል አይደለም ብለዋል። ወደ ድርድር መተናል ሲሉ ገልጸዋል። ቦርዱ ምርጫ በሚያካሄድ ቦታ ሁሉ እሳተፋለሁ ሲል ኢዜማ ፓርቲ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ የሚያካሄድባቸው ቦታ ሁሉ እሳተፋለሁ ሲል የኢትዮጵያ ዜጎች ማህበራዊ ፍትህ ገልጿል። ኢዜማ በዛሬው ዕለት 7ኛው ሀገራዊ ምርጫ አስመልክቶ በሰጠው ጋዜጣዊ መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ በሚያካሄድባቸው አካባቢ ሁሉ የህዝብ ይሁንታ ለማግኘት እሳተፋለሁ ሲልም ገልጿል። የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በዚህ ወቅት ምርጫ ፖሊሲ አማራጭ ማቅረብና የተረጋጋ መንግስት መመስረታችን ዲሞክራሲ ባህል መገንቢያ መሳሪያ መሆኑን ገልጸው ምርጫ ለዚህ ዓላማ ብቻ መጠቀም እንደሚሳተፉ ጠቁመዋል። ፓርቲው ላለፉት 4 ዓመታት በምርጫ ንቁ ተሳትፎ ማድረግ የህዝብን ድምጽ ለማግኘት የዝግጁነት ስራ ሲያከናውን መቆየቱን በቀጣይ 7 ወራት ውስጥ የሚታዩ እንደሆነ አመላክተው ኢዜማ ፓርቲ ሊቀመንበር የሆኑት ዶክተር ሙሉ ዓለም ተገኘው ወርቅ በበኩላቸው ፓርቲው ምርጫ ቦርድ ምርጫ የሚያካሂድ ቦታዎች ሁሉ እንደሚሳተፍ ገልጸዋል። የህዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የታሪፍ ጭማሪ እንዲደረግ ያቀረቡት ጥያቄ ተፈጻሚ ሳይሆን መቆየቱ ተነገረ። በሚቀጥሉ 2 ሳምንታት የትራንስፖርት ታሪፍ ላይ ማሻሻያ ይደረጋል ሲል የትራንስፖርት ሎጂስቲክ ሚኒስተር ገልጿል። በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የነዳጅ ዋጋ ላይ እስከ 3 ጊዜ በላይ ጭማሪ ቢደረግ ትራንስፖርት ታሪፍ ማሻሻያ ሳይደረግ መቆየቱን አስታውቀው የታሪፍ ማሻሻያ እንዲደረግላቸው ለትራንስፖርት ሎጂስቲክ ሚኒስተር እስካሁን ተግባራዊ ያለመደረጉን ገልጸዋል። የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች የታሪፍ ማሻሻያ የተደረገላቸው 1 ሊትር ነዳጅ ዋጋ 80 ብር በሚሸጥበት እንደነበር ተናግረው የታክሲ አሽከርካሪዎች አሳውቀው ሆኖም የነዳጅ 3 ጊዜ በላይ ጭማሪ ቢደረግም ታሪፍ ማሻሻያ ግን ሳይስተካከል መቆየቱን ገልጸው በዚህ ጉዳይ አስተያየታቸውን የሰጡ የታክሲ አሽከርካሪ እንደገለጹ ከሆነ ታሪፉ እንዲስተካከል የትራንስፖርት ሚኒስተር ጠይቀው ነዳጅ ዋጋ 3 ጊዜ ተሻሽሏል። በ3 ጊዜ ዙር 80 ብር ወደ 121 ጨምሯል። በዚህ ጊዜ ምንም አይነት ታሪፍ ማሻሻያ አልተደረገም በማለት አስረድተዋል።